ኤርቴክ ማንዴስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። ሰላም አድማጮቻችን እንዴት ከርማችኋል? ይህ ኤርቴክ ማንዴስ ነው። ኤርቴክ ማንዴስ እንግዲህ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም ነው። በተለይም ደግሞ የትምህርት ስርዓታችንን እንዴት በቴክኖሎጂ እናዘምነው የሚለው ርዕሰ ጉዳይ ላይ ትኩረት አድርገን የተለያዩ የመወያያ ርዕሶችን እያመጣን ከባለድርሻ አካላት ጋር ቆይታ የምናደርግበት ፕሮግራም ነው። የዛሬውንም ፕሮግራም የምመራው የማስተዋውቀው ረድኤት መሸሻ ነኝ። አብራችሁን ቆዩ። በተለይም የዚህ ወር ፕሮግራማችን ትኩረት የሚያደርገው የትምህርት ቴክኖሎጂ ፖሊሲዎችን ማስቻል እንድንችል የተቀናጀና ወጥ የሆነ ማዕቀፍ በባለድርሻ አካላት ዘንድ ማዋሃድ እንዴት እንችላለን የሚለው ርዕስ ላይ ነው የምንመክረው። ዛሬም ለጉዳዩ ቅርብ ናቸው ብለን ያመንባቸውን እንግዶች ጋብዘናል። አቶ ዮናስ ፍስሐ በኤርቴክ ዘርፍ ውስጥ የፋይናንስ ባለሙያ ናቸው። አቶ ኤፍሬም ታደሰ ደግሞ በባህር ቢትስ ፊንቴክ ሶሉሽን መስራች ናቸው። እንዲሁም ደግሞ ዋና የቴክኖሎጂ ኦፊሰር አብረውን ይቆያሉ። ዶክተር ሰራዊት ሀንዲሶም በትምህርት ሚኒስቴር የምርምርና ማህበረሰብ ጉድኝት መሪ ስራ አስፈጻሚ ናቸው። ከእንግዶቼ ጋር ቆይታ የማደርግ ይሆናል። እናንተም ቆይታችሁን ከኛ ጋር አድርጉልን። እጅጋ አድርጌ ነው የማመሰግነው እንግዶቼ። እንግዲህ ለአድማጮቻችንም ቅድም ጠቀስ አድርገን ነበረ የዛሬ ፕሮግራማችን በተለይም በየዘርፉ ያሉ ተቋማትን እንዴት አንድ ላይ አቀናጅተን የኤርቴክ ስርዓቱን ማዘመን እንችላለን፣ ቀጣይነት እንዲኖረው ማድረግ እንችላለን የሚለው ላይ ነው የምናተኩረው። እንደ መጀመሪያ ጥያቄ አድርጌ የማነሳው በተለይም ወጥ የሆነ የኤርቴክ ፖሊሲ በማዘጋጀት ሂደት ውስጥ የሚገጥሙ ተግዳሮቶች አሉ ወይ? ካሉስ በምን መንገድ ነው ልንፈታቸው የሚገባው የሚለውን ዶክተር ሰራዊት ከርሶ ልጀምር። ኦኬ፣ እጅግ አድርጌ ነው የማመሰግነው። እንደሚታወቀው የትምህርትና ምርምር ስራ በቴክኖሎጂ እየታገዘ ሀገር ከምታስበው ከምታቅዳቸው ብቁና በቂ የተሻለ እይታ ያላቸው ሀገርን ማሻገር የሚችሉ ዜጎችን ማፍራት ይቻል ዘንድ የፖሊሲ ስትራቴጂዎች ተቀርጸው በመተግበር ላይ ይገኛሉ። ይሁን እንጂ የፍትሃዊነት ኢሹ ላለፉት 20-30 ዓመታት ጥሩ መሻሻል ያለበት ቢሆንም ስቲል አጀንዳ ሆኖ የቀጠለበት ሁኔታ አለ። ለዚህ እንደ ምክንያት ሆኖ የሚጠቀሰው ቴክኖሎጂን እንደ ግብአት አድርጎ ትምህርትን ለማሻሻል ለማዘመን የሚደረገውን ጥረት እንዲደግፍ በማድረግ ዙሪያ ክፍተት ያለበት ከመሆኑ ጋር ተያይዞ በርካታ የጥራት የተገቢነት የዚህ የተደራሽነት ኢሹ የሚነሳበት ይሆናል። ይሄን ምንድነው ቻሌንጁ? ምንድነው ለዚህ ማነቆ ያለ እንደሆን በጋራ ተቋማት በማንም የማይተገበሩ አላውቅም ኤሪያስ አሉ። እነዛን ኢንሳይሎስ ሆነን በተናጠል ማሳካት የማንችለው መፍታት የማንችለው ችግር መቅረፍ የማንችለው ቻሌንጅ እየበዛ የመጣበት ሲሪየስ የሆነ ዘመን ላይ የምንገኝ ከመሆኑ ጋር ተያይዞ በጋራ በትብብር መስራት አለብን። ስለዚህ የመጀመሪያው ቻሌንጅ እኔ ከሚለው እኛ በሚል አውድ በትስስር በቅንጅት የመስራት ከልቸር እንዲመጣ ማድረግ ያስፈልጋል። እንግዲህ ፕራዮሪቲስ አሏቸው ተቋማት፣ የተቋቋሙበት ዓላማ አለ፣ ሚሽን አለ፣ የሚያሳኩት የሆነ ግብ አለ። ያንን ግብ አሳካዋለሁ ሲሉ ብቻዬን ሁኜ የሚለውን እይታ ትተው በጋራ እንስራ ወደሚለው መምጣት፣ የተለያዩ ኢንተረስትስ ደግሞ አሏቸው። ያንን ኢንተረስት ኮምፒቲንግ ሳይሆን ይሄ የሚወዳደሩ ሳይሆን የሚመጋገቡ እንዲሆኑ አድርጎ መሄድ ያስፈልጋል። ይሄን ከመረጃ ልውውጥ አንስቶ በየጊዜው
እያደገ ከሚመጣው ቴክኖሎጂ ጋር የሚራመድ የሚያይ ከዛ ደግሞ የዛን ትሩፋት የሚቋደስ አውድ አድርጎ ማምጣት ላይ ትልቅ ማነቆ ቻሌንጅ አለ ብለን እንወስዳለን። ስለዚህ ተቋማት በየግላቸው ለየራሳቸው ግብ ነው እየሮጡ ያሉት፣ እያቀዱ ያሉት፣ እየሰሩ ያሉት ማለት ነው። ሰው እንደ መጀመሪያ ተግዳሮት ልንይዘው እንችላለን ያንን ዶክተር ማለት ነው። እዚህ ላይ የሚጨምሩልን ነገር ይኖራል? አሁን ምናልባት ምንድን ነው ከትምህርት ሚኒስቴር ዋነኛው ከሆነ ኢኖቬሽን እና ቴክኖሎጂ፣ ገንዘብ ሚኒስቴር ምናልባት ካፒታል ገበያውን ብናካትት ቢኮዝ ሁልጊዜ ሚስ የሚያደርገው የግል ኢንቨስተሮቹ ነጋዴዎቹ ትምህርት ላይ ትኩረት ማጣት አለ። ትርፋማ እንደሆነ ቢገነዘቡ ምናልባት በደንብ አጥብቀው የሚሰሩት ስራ ሊሆን እንደሚችል ገምታለሁ። ስለዚህ በጋራ አንድ ላይ የሚሄድ ይመስለኛል። አቶ ኤፍሬም የሚጨምሩልናል? እሺ አመሰግናለሁ። ምናልባት እኔ ልጨምር የምችለው እንደዚህ አይነት ወጥ የሆኑ ወይ ደግሞ ዩኒፋይድ ፍሬምወርኮችን ለኤዱኬሽናል ቴክኖሎጂ ለማምጣት እንደ ተግዳሮት ይሆናል ብዬ የማስበው አንደኛ ቅድም እንደተነሳው ተቋማት ለየብቻ ነው የሚሮጥ ሰው ያን የሚያደርግ የጋራ የሆነ እንደ ወርክሾፖች ወይም ደግሞ አዌርነስ ክሬት ማድረግ የሚያስችሉ ፕላትፎርሞች ወይ ደግሞ ፕሮግራሞች ቢኖሩ የተሻለ ነው ብዬ አምናለሁ። ከዛ ውጪ ሪሶርስ ይፈልጋል። ይሄን ምክንያቱም ሪሶርሱ ምንድነው ፋይናንሻል አቅርቦት ያስፈልጋል እንደዚህ አይነት ፕላትፎርሞችን ለማምጣት። ከዛ ጋር ተያይዞ በተለያየ ደረጃ ነው የሚኖሩት እነዚህ ምናልባት አሁን የዩኒቨርሲቲ ላይ ያለውን ብንወስድ ኮሌጆች ላይ የቴክኒክና ሙያ ሃይ ስኩል እያልን ስንሄድ የቱ ጋ ነው ያን ማምጣት የምንችለው? ዩኒፋይድ የሆነ ፍሬምወርክ ለየትኛው ነው? አሁን ላለንበት ጊዜ ደግሞ ምናልባት ቴክኖሎጂው እኛ ካለንበት ቀድሞን እየሄደ ነው። አሁን የለርኒንግ ማኔጅመንት ሲስተሞች አሉ ለዚህ የሚያግዙ ለኢዱቴክ ፕላትፎርም አጠቃላይ አሁን እኛ ኤአይ ኤራ ላይ ነው ያለነው። ስለዚህ አሁን ያለንበት ለርኒንግ ማኔጅመንት ቱሎች ኤአይን እንዴት ነው ካስኬድ ማድረግ የሚችሉት? በዚህ አማካኝነት ተደራሽ ለማድረግ ከቲንግ ኤጅ እንግዲህ ይቅርታ ለእንግሊዘኛው ከቲንግ ኤጅ የምንለውን ቴክኖሎጂ አምጥተን መደገፍ ያስችለናል ወይ የሚለው የሊትሬሲ ወይም ደግሞ የአዌርነስ ስራ መሰራት አለበት ብዬ አምናለሁ። በዋነኝነት እንደ ሀገርም ስናነሳ ቀድሞ ጥያቄ የሚመጣብን ገንዘብ ላይ ነው፣ ፈንድ መደረግ ላይ ነው። ትምህርት ቤቶች ወይም ደግሞ የትምህርት ተቋማት እነዚህን የኤርቴክ ሶሉሽኖችን ወደ ስራ እናስገባ ብለው ሲነሱ የመጀመሪያው ጥያቄ የሚመጣው በምን የሚባለው ነገር ነው የሚመጣው። ከዛ የመሰረተ ልማት ነገሮችም አሉ። መሰረተ ልማት ሲባልም አሁንም መሰረተ ልማቶችን ለማዘጋጀት ስቲል አሁንም ገንዘብ ያስፈልገናል እና ከዛ አንጻር በተለይ ገንዘብ ሚኒስቴር ጋር ቀርቦ ከማነጋገር ከማሳመን ጉዳዩ በምን ልክ ትልቅ ነው የሚለውን ከማሳወቅ አንጻር ትልቅ ስራ ያስፈልጋል ብዬ አስባለሁ። ምናልባት አቶ ዮናስ ፈንዲንጉ ላይ ፋይናንሱ ላይ ስለሆኑ ያሉት ሴንሲቲቭ ኤሪያም ነው። በምን ልክ ነው መቅረብ የምንችለው እዛ ጋር ያንን ለማድረግ እንደ ትምህርት ሚኒስቴር ወይም እንደ አይሲቲ ተቋም እዛ ገንዘብ ጋር ፈንዲንጉ ጋር ስንሄድ በምን ልክ መቅረብ አለብን የሚለውም ይመስለኛል አንድ መንገዱን ልናጠራበት የምንችለው ይመስለኛል። ትክክል ነው። ምናልባት ምንድነው አሁን ኢዱቴክ ሲባል ፖሊሲ ሲባል መሳሪያና መተግበሪያ ብቻ አይደለም። ለሁሉም ለማንኛውም ተማሪ በየትኛውም እድሜ ላለ የሚሰራ ሲስተም መገንባት ነው። ይሄ ሲሆን ግን ምንድነው ሁሉም የማህበረሰብ ክፍል አዌር እንዲሆን ለምሳሌ ገንዘብ ምናልባት የኋላ ነው። ሰዎች ካመኑበት ምን ያህል ሀገር ለውጥ እንደሚያመጣ ካወቁ ገንዘቡን ለማውጣት እንትን አይደለም። ግን ምናልባት መጀመሪያ ፍሬምወርኩ አለን ወይ? ለምሳሌ ትምህርት ሚኒስቴር ከ23 እስከ 2028 የዲጂታል ስትራቴጂ እና ኢምፕሊሜንቴሽን ፕላን ይባላል። የኢኖቬሽን ሚኒስቴር ደግሞ ዲጂታል ኢትዮጵያ 2025 አለ። መጀመሪያ እነዚህ አንድ ወጥ ስትራቴጂ እንዲኖረን ኮምባይን ማድረግ ሌሎች የዩኒሴፍ የኢዱቴክ ፖሊሲ ሪኮመንዴሽኖች ወይ እንዲህ ይደረግ ብሎ በእነሱ ደረጃ ያወጡታል። ስለዚህ ምንድነው ወደ ፋይናንሱ ስንሄድ መጀመሪያ የተሰናሰለ ሁሉም በጋራ የሚያምንበት የሚሰራበት አንድ ወጥ የሆነ መስመር መኖር ያለበት። ያ ካለ በኋላ ምንድነው እንዳልኩት ቅድም ካፒታል ገበያውን የማሳተፍ ነጋዴው ማህበረሰብ ኢንቨስተሮች እንዲገቡበት ከዛ በኋላ ያ ካለ አሁን ወርልድ ክላስ ቴክኖሎጂም ቢሆን ቴክኖሎጂውን ራሱ በቴክኖሎጂ ማስተማር ስለሚቻል
ያንን ማድረግ ይቻላል። ግን አሁን ኢቭን አስተማሪዎችስ ትምህርት ቤቶችስ ሬዲ ናቸው ወይ ያንን ቴክኖሎጂ ተጠቅሞ ለማስተማር? ስለዚህ ቴክኖሎጂን በራሱ በቴክኖሎጂ መልሶ ማስተማር ይቻላል። ፋይናንስ አሁን ኢሹ አይሆንም። ማህበረሰቡ መጀመሪያ አዌርነስ ተፈጥሮ እንዲያምንበት ማድረግ ብቻ ነው። አሁን ገንዘብ ሚኒስቴርን ካየን፣ ዶነሮችን እንጆ ካየን የአንድ ጊዜ ፈንዲንግ ወይም ገንዘብ የመስጠት ነው የሚሆነው። ያን ነፃነታችንን ማግኘት እንድንችል በራሳችን ሀገር ልጆች ፋይናንስ የተደረገ ቢሆን ይመረጣል። ከዚህ ጋር ተያይዘው መሰረተ ልማት ሁሌ ደጋግመን እዚህ መድረክ ላይ ስንቀመጥ ኤርቴኩን ወደፊት እንዳይሄድም ከሚያደርጉት ነገሮች መካከል በዋነኝነት በተደጋጋሚ የሚገለጸው መሰረተ ልማት ነው። የመሰረተ ልማት ዝርጋታ እጥረት አለ፣ ከተማ ውስጥ ብቻ ሳይሆን እንደ ሀገር ስናየው በተለያዩ ቦታዎች ላይ እና እንዴት ነው ይህንን መሰረተ ልማት ማቅረብ የምንችለው? ይህንን ለማድረግስ ዘርፉ ላይ ያሉ በተለይ አይሲቲ ላይ ያሉት ምን አይነት እንቅፋት እየገጠማቸው ነው የሚለውን አቶ ኤፍሬም ከእርስዎ ጀምራለሁ። እሺ፣ ምናልባት ከመሰረተ ልማት ጋር ተያይዘው በበኩሌ ይሄ ነው የሚባል የመጀመሪያው ደረጃ መሆን ያለበት ከሪክለሞቹ መስተካከል አለባቸው ብዬ አምናለሁ። እኔ እንግዲህ የግል እንትኔ ነው። ያ ማለት ምንድን ነው? አንድ ዩኒቨርሲቲ ለምሳሌ 2 ዩኒቨርሲቲዎችን ብንወስድ የተለያየ ኮርስ አንድ አይነት ኮርስ ሰብጀክት ማተሩ ነው የተለያየ ይዘት የሚይዝባቸው ሁኔታዎች አሉ። እነዚህ ወጥ ባልሆነበት በዛ ላይ ሊሚትድ በሆነ ሪሶርስ ኢንፍራስትራክቸር ለሁሉም ፕሮቫይድ ማድረግ አይቻልም። ስለዚህ የመጀመሪያው ስቴፕ መሆን አለበት ብዬ የማምነው ወጥ የሆኑ ኮንቴንቶችን ወይም ደግሞ ይዘቶችን ማዘጋጀት በተለይ ለሰብጀክት ማተሮቹ። ከዛ ባለፈ ከኢንፍራስትራክቸር ጋር ተያይዘው እውነት ነው ፕሮቫይድ መደረግ አለበት። ለምሳሌ የኮምፒውቲንግ ሊሆን ይችላል፣ የኮኔክቲቪቲ ኢንተርኔት ሊሆን ይችላል። ስፔሻሊ ከእርባን ውጭ ከከተማ ውጭ ያሉትን አድሬስ እናድርግ ካል ኦፍላይን የምንጠቀምባቸው መገልገያ ቱሎችን ፕሮቫይድ ማድረግ መቻል አለብን። ስለዚህ ያን ኢንፍራስትራክቸር ምናልባት እንደ ምሳሌ ከሆነ ማንሳት እችላለሁ። ከፓርትነሮች ማግኘት ይቻላል። ለምሳሌ እኛ አሁን ለስታርታፓችን የምንጠቀመው እስካሁን ከእንትን አውጥተን አንከፍልም። ኤደብሊውኤስ አለ፣ ጉግል አለ። ኤደብሊውኤስ ማለት የአማዞን ዌብ ሰርቪስ ማለት ነው። ሌሎችም ማይክሮሶፍት፣ እነዚህ ካምፓኒዎች ለኤዱኬሽናል ቴክኖሎጂ ተብሎ ለራሳቸው ፓርትነር ለሚሆኑት አካዳሚክ ኢንስቲትዩሽን ፕሮቫይድ የሚያደርጓቸው ኢንፍራስትራክቸሮች አሉ። ከኛ በኩል ማድረግ ይጠበቅብናል ብዬ የማስበው ዩኒፋይድ የሆኑ ከሪክለሞችን ማዘጋጀት፣ ቱሎችን ደቨሎፕ ማድረግ እና እነዚህም ፓርትነርሺፖችን መጠየቅ ሊሆን ይችላል። ከዛ ባለፈ ግን የኦፍላይን የምንላቸውም ደግሞ የገጠር አካባቢ ያሉትን አድሬስ የሚያደርግ ታሳቢ ያደረገ እንትኖችን ማቅረብ አለብን ብዬ አስባለሁ። ከዚህ ጋር አያይዘው ዶክተር ይጨምሩልናል አቶ ኤፍሬም ያለን ላይ ከሱ ጋር አንድ ላይ አያይዘው በተለይም መንግስት የኤርቴክ ስርዓቱ ዘላቂ የሆነ እንዲሆን የብዙዎች ጋራ ፍትሃዊ በሆነ መንገድ መድረስ እንዲችል አሁን ቅድም የጠራናቸው በየዘርፉ ያሉ አካላት አሉ። በየራሳቸው ያቅዳሉ፣ በየራሳቸው ይሰራሉ ያልነው እነሱ አንድ ላይ እንዲመጡ መንግስት ምን አይነት ሚና ነው መጫወት ያለበት? በተለይ ደግሞ ትምህርቱ ላይ ትኩረት አድርጎ ለመስራት። መልካም። በመጀመሪያ ይሄ ቻሌንጅ በአግባቡ ኖት ተደርጓል። እሱን ልንስማማበት ይገባል የሚለውን ብንወስድ ምናልባት ጥረቶችም አሉ። ይሄንን ስናነሳ 1298 ህዝባር 15 ሆኖ የወጣ አንድ አዋጅ አለ። የትስስር አዋጅ የትምህርትን የምርምር ተቋማትንና ኢንዱስትሪ ትስስር ብሎ ሰፋ ባለ አውድ የተዘጋጀ እሱን ተከትሎ ማስፈጸሚያ ሰነዶችም ያሉት እንዲሁም አደረጃጀት ያለው 22 ተቋማት ያሉት ከሁሉም ዘርፍ ከመንግስትም የተውጣጡ አካላት አሉ። ይሄ የትስስሩ ዋና ዓላማ በግላቸው ሮጠው ጥረው ሊያሳኩ ያልቻሏቸውን ጉዳዮች በጋራ እንዲሰሩ። ስለዚህ የመጀመሪያው ነገር ማጋ ምን አለ ብሎ ያለው ሀብት መጠናት ዳሰሳ መካሄድ አለበት። ወንድሞቼ እንዳነሱት ማጋ ምን አለ
እያንዳንዱ ተቋም ለሚያሳካው ሚሽን ወይም ደግሞ ተልእኮ የትኛው ግብአት ነው በትክክል የሚያስፈልገኝ የሚለውን ከለየ በኋላ ይሄ ስብስብ ወይም ይሄ ምክር ቤት የሚሰራው ትልቁ ነገር ማጋር ምን አለ የሚለውን ካወቀ በኋላ በጋራ የምንጠቀምበት አውድ ሊፈጠር ይገባል በሚል የጋራ የሀብት አጠቃቀም ፕላትፎርም ይቅርታ ለእንግሊዝኛው አሁንም ፈጥሮ የሚሄድ ጉዳይ ነው ማለት ነው። ህጉ አለ፣ አሰራሩ አለ፣ ጥረት አለ። መሬት መንካት ነው ያልቻለው የሚለውን ብናይ፣ ስለዚህ ሁለት አንጓ ያለው ነው። አንደኛው ማጋ ምን አለ የሚለውን በአግባቡ አልተጠናም፣ ድግግሞሽ አለ። አንዳንዴ ኢንፍራስትራክቸር እውነት ስለሌለን ነው ወይ እንላለን። እንዲህ አይነት ጥያቄ ብዙ አካላት ያነሳሉ እያለ በአግባቡ የመጠቀም ጉዳይ፣ ሼር አድርጎ የመጠቀም ጉዳይ፣ በቁጠባ የመጠቀም ጉዳይ እና ይሄ በብልሃት የመጠቀም ጉዳይ ዋይዝ ዩዝ ኦፍ ሪሶርስስ እሱን የጎደለን የሚል ጠንካራ ክርክር ስላለ ነው እና እነዚህን ሁለቱ ጉዳዮች ላይ ብንሰራ ምናልባት የመሰረተ ልማት ጋር ተያይዞ የሚታዩ ችግሮችን መቅረፍ ያስችለናል ብዬ አስባለሁ። መልካም። እሳቸው ካሉት ላይ አቶ ዮናስ ይጨምሩልናል። አንድ ላይ አያይዘው ግን ፋይናንሱንስ እንዴት ማስተዳደር አለብን? ምክንያቱም አሁን ሪሶርስ በጣም እየባከነ ነው የሚል ሀሳብ ከዶክተር ተነስቷል እና እየባከኑ ያሉ ሪሶርሶችን የምርም ደግሞ የኤርቴክ ዘርፉን ለማጠናከር መጠቀም የምንችልባቸው መንገዶች አሉ ወይ? ይህንን እየባከኑ ያሉ ሪሶርሶችን ደግሞ ወደ አንድ መስመር አምጥተን ለትክክለኛው ዓላማና ጥቅም ለማዋልስ ምን አይነት ኃላፊነት አለበት? ምናልባት እንግዲህ ሪሶርስ ሊሚትድ ነው እንደ ፋይናንስ ሰው። ስለዚህ አሁን ትምህርት ሚኒስቴር በራሱ የሚሄድባቸው የሚሰራቸው ጥሩ ስራዎች አሉ፣ ሌሎቹ ሚኒስትሪዎች እንደዚሁ። ነገር ግን ምናልባት ይህንን እንደ ሀገር ተጠሪነቱ ለምሳሌ ለፕራይም ሚኒስተር ኦፊስ የሆነ ናሽናል ስትሪንግ ኮሚቴ ቢሆን ጥናቶችን ከታች ጀምሮ ከተጠቃሚዎቹ ከማህበረሰቡ ጀምሮ ተማሪዎችን ይሆናል አስተማሪዎችን፣ ማህበረሰቡን እነሱን አካቶ የሚሰራ ናሽናል ስትሪንግ ኮሚቴ ቢኖር በሱ ስር ደግሞ ወርኪንግ ግሩፖች ስራውን የሚያሳልጡ ከሁሉም ከስቴክሆልደርስ ይቅርታ ከሚመለከታቸው አካላት የተውጣጣ ኑሮ አብሮ ቢሰራ። ነገር ግን አሁን ኢዱቴክ ተብሎ አሁን ነገ ተግባራዊ ሆኖ የወጣ ቀን ቅድም አቶ ያፍሬ ያመጣ በጣም ትልቅ ነገር አለ ያወጣው። ሁሉም ዩኒቨርሲቲዎች በአንድ ሳብጀክት ማተር ላይ ተመሳሳይ ትምህርት እያስተማሩ አይደለም። ያ ራሱ ሌላ ራስ መታት ነው የሚሆንብን። ስለዚህ አሁን ምናልባት ይህን ሀገር ተሞክሮ መያዝ ይቻላል። በአጋጣሚ የተማርኩበት ዩኒቨርሲቲ ኦፍ ማድራስ ይባላል። 328 ኮሌጆች አሉት። ቅድም ኦፍላይን ከዶክተር ጋር እያወራን ነበር። ምንድን ነው ያደረጉት? ኮሌጆቹ የግል ወይም የመንግስት ወይ ፓብሊክ ይሆናሉ። ነገር ግን ዩኒቨርሲቲው የራሱን መጽሐፍት ያዘጋጃል፣ በፕሮፌሰሮቹ ለሁሉም ኮሌጆች በርካሽ ዋጋ ተማሪ አፎርድ በሚያደርገው ይበትናል። ስለዚህ የኮሌጆቹ ስራ ለዋና ዩኒቨርሲቲ ትምህርት ፈተና ዝግጅት ማድረግ ነው፣ በዓመት 4 2 3። ስለዚህ ሁሉም የግልም የመንግስትም የፓብሊክም የተባሉ ኮሌጆች በሙሉ አንድ ወጥ የሆነ ስታንዳርዳይዝ የሆነ ፈተና ይወስዳሉ። ዲግሪያቸው ወይ ማስተርሳቸው ፒኤችዲያቸው የዩኒቨርሲቲውን ስም ይይዛል። በዚህ መንገድ መጀመሪያ የትምህርት ኳሊቲውን ጥራቱን መቆጣጠር ይቻላል። ቢኮዝ የኢዱቴክ ዋናው ስራው ተደራሽነትን ከማሳለጥ በተጨማሪ ጥራት ላይ ነው ደግሞ ፎከስ የሚያደርገው። ስለዚህ ገበያቸው ዝቅ ያለም ከፍ ያለም ሰዎች እኩል የሆነ ጥራት ያለው ትምህርት እንዲያገኙ ምናልባት ነገ ይሄ ፍሬምወርክ እና ስትሪንግ ኮሚቴ አንደኛው ስራ የሚሆነው ሃርሞናይዝ የማድረግ የሁሉንም ትምህርቶች እንደ ሀገር ደግሞ ስታንዳርዳቸውን ከመጠበቅ አንጻር ተመሳሳይ የማድረግም ስራ ይጠበቅበት ይሆናል። ስለዚህ እኔ ይህንን ነው የማስበው። መልካም። እንግዲህ በተለይም መሰረተ ልማት ላይ መሰረት አድርገን አወራን። ከዛ በኋላ ግን ኮንተንቶቹ ጥራት ያላቸው ይዘቶችንስ እንዴት አንድ ላይ አሰባጥረን መሄድ እንችላለን አለን። አንድ ላይ ያይዘን ንቃተ ህሊና አስፈላጊ መሆኑን አንስተናል። የተወሰነ እረፍት እንውሰድና አድማጮቻችን ተመልሰን ደግሞ እንመጣለን። ኤርቴክ ማንዴስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም
ተመልሰናል አድማጮቻችን። ይህ ኤርቴክ ማንዴይስ ነው። በተለይም ደግሞ የዛሬ ፕሮግራማችን የትምህርት ቴክኖሎጂ ፖሊሲዎችን ለማስቻል የተቀናጀና ወጥ የሆነ ማዕቀፍን በባለድርሻ አካላት ዘንድ ማዋሃድ በሚለው ርዕስ ዙሪያ ነው እየተወያየን ያለ ነው። ለጉዳዩ ቅርብ የሆኑ እንግዶችንም እንደተለመደው ጋብዘናል ማለት ነው። ወደ ውይይታችን ምክክራችን እንመለስና ኤፍሬም ከእርስዎ ልጀምር። በተለይ በየዘርፉ ያሉ አካላት አሉ፣ ቅድም የጠቀስናቸው 1 2 3 ብለን ስንጠራቸው የነበሩ የዘርፍ አካላት አሉና የኤርቴክ ፖሊሲዎችን መለካት እንዲችሉ እንዲያስተካክሉ መሄድ ያለባቸው መንገዶች ምንድን ናቸው? በተለይም ፍትሐዊ የሆነ ተደራሽነት እንዲኖር ከፍተኛ የምንለውን ተጽዕኖ ማሳደር እንዲችል በየትኛው መንገዶች ነው መሄድ ያለባቸው? እንዴት ነው መለካትስ የሚችሉት? ምናልባት እዚህ ላይ አሁን ወደ ምንድን ነው ግብረ መልሱ የሚለውን ማወቅ ለመለካት እንዲመችን ዋናው ነገር ዴታ ነው። ስለዚህ የዴታ የስርዓታችን የተሻለ መሆን አለበት። ኤቪደንስ ወይም ደግሞ ውጤት መለካት የምንችለው ዳታ ላይ ተመስርተን ስለሆነ በተለይ ከፍ ያሉት እንደ ዩኒቨርሲቲ ተቋማት የተሻለ ኤግዛምፕለሪ መሆን አለባቸው። ፓይለትም ስንሞክር እንደዚህ አይነት ለምሳሌ አንድ ወጥ የሆነ ፍሬምወርክ ተሰራ ተብሎ የተወሰኑ ዩኒቨርሲቲዎች ላይ ይሞከር ቢባል እነዚህ ፓይለት የሚደረግባቸው ዩኒቨርሲቲዎች የተሻለ ጥራት ያለው ዴታ ማምጣት አለባቸው፣ ያን ግብረ መልስ ለመለካት እንዳስችል። ከዛ ባለፈ የቴሌኮም ተቋማት ምናልባት በቀላሉ መለካት የሚያስችል ለምሳሌ አሁን ኮኔክቲቪቲን በቀላሉ መለካት የምንችለው ነገር ነው። ስለዚህ እነሱም እዚህ ላይ ቢሳተፉበት የተሻለ አስተዋጽኦ ይኖረዋል። ምክንያቱም ቅድም እንደተባለው ተያያዥ ስለሆኑ አንደኛው መንግስት ወይ ደግሞ የግል ተቋማት ወይ አንዱ ብቻውን ይዞት የሚሄደው ነገር አይደለም። ምናልባት መንግስት ኢንቴሌክቹዋሊ እንደዚህ አይነት ናውሌጅ ሰርቪሶችን አምጥቶ የተሻለ ዩኒፋይድ ፍሬምወርክ ሰርቻለሁ እዚህ ጋር ፓይለት ላደርግ ነው ሲል ፋይናንስ የሚያቀርበው ሰፖርት የሚያደርገው አካል ፋይናንስ ፕሮቫይድ ማድረግ አለበት። ካፓሲቲ ቢልድ ማድረግ ላይ ሊትሬሲውን ማስተካከል ላይ ደግሞ የፕራይቬት ሴክተሩ ሰፖርት ማድረግ አለበት። ኦኬ ምንድነው የቀረው? የኮኔክቲቪቲ አሁን የገጠሩን ክፍል እያሰብን ስለሆነ እያወራን ያለን የከተማውን ብቻ ስላልሆነ ዲቫይሶችን ማቅረብ አለበት። እነዚህ ተቋማት ወይም ደግሞ እነዚህ ሴክተር የምንላቸው ከሚያቀርቡት ሪሶርስ በመነሳት ግብረ መልሱን መለካት ያስችላል። በዋነኝነት ግን ተገልጋዩ ያለበት ተቋም የትምህርት ተቋማቶቹ የተሻለ ጥራት ያለው ዴታ ማዘጋጀት አለባቸው ብዬ አምናለሁ። መልካም ስለተወናስ መጨመር። እሺ አመሰግናለሁ። ምናልባት ፋይናንስ ላይ በተመለከተ እኔ የሚሰራና ቫያብል ፕሮጀክት ከሆነ ፋይናንስ ችግር አይደለም ብዬ የማምን ሰው ነኝ። ለምሳሌ በእያንዳንዱ ስልክ ጥሪያችን 1 ሳንቲም ቻርጅ ብንደረግ ለዚህ ቢውል፣ ሁለተኛ ለትምህርት ከሆነና ተቋማቱ ተመስርተው ህጋዊ ሰውነት ካገኙ እንደሚሰሩ ከተረጋገጠ ለኮኔክቲቪቲ የሚሆን ለዚህ ስራ ቀረጥ ነፃ ቢገቡ ይሄ ማበረታቻ ቢሰጥ፣ ሌሎች ደግሞ ንግድ ተቋማት ዶኔሽን ይፈቀዳል 10% ድረስ ያን በህጋዊ ሰውነት ሰጥቷቸው ይህን የሚያስተባበረው ኮሚቴ ወይም ካውንስል ለዛ ፈንድ የሚያደርጉበት መንገድ ቢመቻች፣ እንደገና ደግሞ አዲስ የሚመሰረቱ ስታርታፖች እዚህ ላይ ስራ የሚሰሩ ከሆነ 5ም 7ም 10ም ዓመት ታክስ ሆሊዴይ ታክስ ሪሊፍ ቢሰጣቸው የበለጠ በትጋት ይሰራሉ ብዬ አምናለሁና ፋይናንስ ብዙም አስቸጋሪ አይሆንም። አንድ ጊዜ ሃርሞናይዝ ተደርጎ የሚመለከታቸው አካላት በጋራ ለመስራት ተስማምተው ፍሬምወርኩ ከተቀረጸ ቀላል ነው ብዬ አስባለሁ። ስለዚህ የአብሮ መስራት መንገዱ በዚህ መንገድ ማቀላለል እንችላለን። ግዴታ የመንግስትን ኪስ ያው ሶስተኛ የዓለም ሀገር ስንሆን ጠባቂ ነን አይደለ? ትልቁን ኃይል የሚይዘው መንግስት ነው ተብሎ ስለሚታመን በአብዛኛው እና ግዴታ ያንን ከመጠበቅም በእነዚህ አይነት መንገዶች የሚፈጠሩ ክፍተቶችን መሙላት የምንችልባቸው መንገዶችም ይኖራሉ ማለት ነው። ዶክተር ሰራዊት እዚህ ላይ የሚጨምሩልን ነገር ይኖራል? ኦፍኮርስ የመጀመሪያው ነገር ብዙዎቹ ኢኒሼቲቮች እነኚህ እርምጃዎች ዘላቂ እንዲሆኑ ማሰብ ቁጭ ብሎ ማየት ያስፈልጋል። ሲጀመር በትንሽ ጀምሮ እያሰፉ የሚሄድ ጉዳይ ወሳኝ ነው። ይህን የምናስብ ከሆነ በጣም በተደጋጋሚ በሁሉም አካላት የሚነሳው ኢሹ ወይም ሀሳብ ለግሉ ዘርፍ
ምቹ የሆነ አውድ ማመቻቸት ያስፈልጋል። ኢዱቴክን የመንግስት የቅድ አካል አድርጎ በተለይ ለዛ ትልቅ ትኩረት ሰጥቶ መሄድ ያስፈልጋል። እቅድ ላይ የተካተተ ነገር በኋላ አፈጻጸሙንም እየገመገሙ እያሰፉ ለመሄድ ስለሚረዳ ይሄን በማድረግ ሂደት ከበጀት ጋር የተያዙ ሾዎችን እየቀረፉ ለመሄድ የሚያስችል አቅም ይኖራል ይፈጥራል። እንዲሁም ደግሞ ለግሉ ዘርፍ ኢዱቴክ ላይ ለሚሰሩ ወይም ተያያዥ ለሆኑ በሆኑ ኤሪያዎች ላይ ወይም ጉዳዮች ላይ ለሚሰሩ የግሉ ዘርፍ አካላት የቅድም እየተነጋገርን ነበርና የሀሳብ ፋይናንሲንግ የአይዲያ ፋይናንሲንግ የሚባለው ስርዓት ወደ ሀገራችን መጥቶ ጠንካራ የኢዱቴክ ሀሳቦች እንዲጎለብቱ እንዲያድጉ ማድረግ ኢንኩቤት ዳብረው ወደ ትግበራ እንዲሄዱ ከስታርታፕ አንስቶ እንዲሄዱ የሚያደርግ አውድ መፍጠር ያስፈልጋል። መልካም። በተደጋጋሚ እዚህ የኤርቴክ መንዳይስ ፕሮግራም ላይ ቁጭ ስንል እንግዶችንም ስንጋብዝ ባለድርሻ አካላት አብረው መስራት አለባቸው ሁሌም ተስማምተንበት የምንወጣው ነጥብ ነው። ስለዚህ ዛሬ ደግሞ ባለድርሻ አካላት ብለን ያነሳነው አይሲቲ ላይ ያሉትን መንግስትን፣ ትምህርት ሚኒስቴርን፣ ገንዘብ ሚኒስቴርን እያደረግን ነው አስተሳስረን እየሄድን ያለ ነው እና እንደ ማጠቃለያም እንዲሆነን መጨመር ያለብንም ሀሳብ ካለ አንድ ላይ እየጨመረን እንድንሄድ አቶ ዮናስ ከርሶ ጀምራለሁ። የኤርቴክን ተቀብለን ወደ ስራ እንድንገባ ቀጣይነት እንዲኖረው የምድርም የሚታይ ለውጥ ማምጣት እንዲችል ቅድም የጠቀስናቸው ባለድርሻ አካላት በምን ልክ ነው ተናበው ተቀናጅተው መስራት ያለባቸው የሚለውን አንድ ላይ ደግሞ ከዚህ ፕሮግራም ጋር ስናወራ መነሳት አለበት ያለፍነው ነጥብ አለ የሚሉት ካለ እድል ስጥ። አመሰግናለሁ። በድጋሚ እንግዲህ ያ በብሔራዊ ደረጃ ስቲሪንግ ኮሚቴ ያለው ኮሚቴ ሆኖ እንዳይቀር ስራ ከተገባ ፖሊሲ ከተቀረጸ በኋላ አንዳንድ ተቋም ምናልባት በትምህርት ሚኒስቴር ስር ይችላል በኋላ መንግስት በሚወስነው ስር ሆኖ ሳስቴናቢሊቲ ቀጣይነት ያለው ስራ እንዲሰራ ወደ ተቋም መቀየር አለበት። አሊያ ምንድነው የአንድ ጊዜ የዘመቻ ስራ ስለሚሆን ይህን ማለት ፈልጋለሁ። ሁለተኛ ፖሊሲ ሲቀረጽ ብዙ ጊዜ ሁለት ነገር ሚስ እናደርጋለን እንደ አፍሪካ ነው። ይሄ አንደኛው መጨረሻ ላይ ኢንድ ዩዘር የምንለው ወይም ተጠቃሚ ማህበረሰቡን ኮሚኒቲውን ኮንሳልት አለማድረግ አለ። ሌላው ደግሞ ቅድም አቶ ኤፍሬም የሚያነሳው ከዚህ በኋላ ፖሊሲ ቀረጻ ይሁን የቢዝነስ ዲሲዥኖች ምንም አይነት ነገር ዳታ ነው። ስለዚህ the future of finance ኢንቨስትመንት ትምህርት ከዳታ ውጭ ምንም ማድረግ አይቻልም። ስለዚህ ዳታ አናላይዝ የሚያደርግ ቲንክ ታንክ በሙሉ ፖሊሲ ሲቀረጹ አናሊሲስ ሰርቶ የሚመግብ ተቋም ሳያስፈልገን አይቀርም እላለሁ። ባለድርሻ አካላት ላይ የሚያስተሳስርልን አንድ ደግሞ አቅም ያለው ተቋም ቢኖረን መልካም ነው ብላ ያምናሉ። መልካም ዶክተር ሰራዊት ምን ይላል? ያው እንደሚባለው ካለፍነው ይልቅ የሚመጣው ሊያሳስበን ይገባል። ዓለም በከፍተኛ ፍጥነት እየተቀየረ ነው። ትምህርት እየተቀየረ ነው። ምርምር እየተቀየረ ነው። ብዙ ዛሬ የምናውቃቸው ስራዎች በከፍተኛ ፍጥነት እየተቀየሩ ነው ከቴክኖሎጂ የተነሳ። ኢዱቴክ መሬት ነክቶ በአግባቡ ሀገር የሚቀይር በትክክልም ተጽዕኖ የሚያመጣ እንዲሆን ለማድረግ እጃችን ላይ ካለው ነገር እንነሳ። ምን አለን ብለን እንነሳ። ከዛ ከገባን ካቀድነው በተሰጠንም ልክ እንዘርጋና እሱን እየገመገምን እያሟላን በጋራ ተመሳሳይ ቋንቋ ኖሮን ተመሳሳይ እቅዶች ኖረውን ተመሳሳይ ግቦች ኖረውን በዛ መንገድ እንስራ። ይሄ ከምንም ነገር በላይ ኢትዮጵያ ውስጥ አስፈላጊ ነገር ነው ብዬ አምናለሁ። እዛ ላይ አበክረን ብንይዝ እንለወጣል። መልካም። አቶ ኤፍሬምስ? የተነሱት ሀሳቦች በጣም ወሳኝ ናቸው። እኔ ምናልባት ልጨምር የምችለው ምንድን ነው አሁን የመንግስት ኦልሬዲ ዲጂታል ትራንስፎርሜሽን እቅድ አለ። ከዚህ ጋር ተያያዥ ስለሆነ
ተቋማት አሁን ዴታ ሴንተሮች አሉ። እኔም በግሌ የማውቃቸው አንዳንድ እንትኖች ላይ ሴክተር እንትኖች ላይ ያሉ አሉ። እነዚህን ኦፕን ማድረግ የሚችሉ ለአካዳሚክ ኢንስቲትዩሽኖች ምክንያቱም አዘይንድ ምንድን ነው ያው ካልተጠቀምንበት እንትን ብለው ነው የሚቀረው አይደለ? እኛ ገና አሁን ስለ አውቶሜሽን እያወራን ነው። ቅድም ያነሳናትን ነጥብ ማንሳት ስለፈለግኩ ነው። አውቶሜሽን በዚህ ሰዓት ለሌላው ዓለም ፕሪሊሚናሪ ወይም ደግሞ የመጀመሪያ ደረጃ የሚባል ነገር ሰው አሁን ኤአይ ስቴጅ ላይ ገብቷል። ሁሉም የትምህርት ስርዓቱ አሰስመንቱ ኢቨን አዘይንድ ምንድነው ጆብ ክሬሽን መምጣት አለበት። ያንም አስበን ነው ኤዱኬሽናል ቴክኖሎጂ ምንድነው ሶ ከዛ ጋር ማርኬት ፊት እንዲያደርጉ እነዚህ ልጆች የሚማሩት ልጆች ቴክኖሎጂውን ማምጣት ቢልድ ማድረጉ ሳይሆን ያንም አስበን ከአሁኑ ኢንፍራስትራክቸሮችን ኦፕን አድርገን ኮላቦሬት ማድረግ አካዳሚክ ኢንስቲትዩቶች እዛ ጋር ሄደው እንዲሰሩ ኢንፍራስትራክቸር ችግር አለ ለሚባለው እንትን ማለት ነው። ከዛ ውጪ አሁንም አጽንኦት እንትን ብዬ መናገር የምፈልገው ከሪክለማችን ያሉት ከሪክለሞች ኤአይን ታሳቢነት አድርገን በተወሰነ ደረጃ ምናልባት እንግዲህ ድፍረትም ካልሆነ ማየት አለብን ብዬ አስባለሁ። እኔ በግሌ የተወሰነ ዓመትም አካዳሚክስ ላይ ስለቆየሁኝ ወደ ኢንዱስትሪ ከመምጣት በፊት ስለዚህ ይዘታቸው የአሁኑን ጊዜ ይመጥናል ወይ? እነዚህ ከሪክለሞች ተማሪዎቹ ከዛ ወጥተው ማርኬት ፊት ናቸው ወይ? ገበያው ላይ መስራት ይችላሉ ወይ? ፕላትፎርሙን ብቻ ሳይሆን ያንን ማስበን ማምጣት ያለብን ይመስለኛል። ያ ከዛ ውጪ እነዚህ ናውሌጅ ሴሪየሶች ቢኖሩ እንደዚህ አይነት ነገሮች አዌርነስ ሊትሬሲውን የሚቀንስ ነገሮች በተከታታይ ቢደረጉ የተሻለ ነገር ማምጣት ይቻላል ብዬ አስባለሁ። በግሌ መልካም የተለያዩ ነጥቦች ተነስተዋል። በተለይም ደግሞ ከግብረ መልስ ጋር አንድ ላይ የተነሳ ነገር አለ። ዳታ ምን ያህል አስፈላጊ እንደሆነ ነጋችን መስፋቱንም አስመልክቶ ትላንት ላይ የመጣንበትን መንገድ አይተን ነው ነጋችንን ማስተካከል የምንችለው የሚልም እንደዚህ ተነስቷል። አንድም የመንግስት እቅድ አካል መሆን አለበት፣ እንደ እቅድ ተይዞ መንቀሳቀስ አለብንም የሚል አለ። ሌላኛው አንድ ተቋም ደግሞ ያስፈልገናል። ይህንን አስተሳስሮ ኢኒሼት እንዲያደርግ እንዲራመድ እንዲሄድ ሊገፋልን የሚችል ነገር ያስፈልጋል ተብሏል። ሌላ ከአውቶሜሽንም ጋርም ተያይዞ ከዛ አልፏል አለም። ስለዚህ ግዴታ ከዛ መጀመር የለብንም። ኤአይ ላይም ደርሰን መሄድ አለብን። ጊዜውን የዋጀ ይዘቶችን ኮንተንቶችንም ማዘጋጀት መቻል አለብን የሚል ነገር ተነስቷል። እነዚህ ሁሉ ግን አንድ ላይ ሲጠቃለሉ የኤርቴክ ስርዓቱ መዘመን አለበት። አዎ የሚያስማማን ነው። ማን ነው የሚያዘምነው ሲባል ባለድርሻ አካላት የራሳቸውን ሚና መጫወት አለባቸው። እሱም የሚያሳምንን ሆነ ፖሊሲዎች ጠንካራ ሆነ ወጥተው የሚተገበሩ የሚለኩ የሚታዩ ለውጥ ማምጣት የሚችሉ መሆን አለባቸው የሚለውንም እንግዲህ ካልተሳሳትኩ አንድ ላይ ተስማምተንበት ነው የሚሆነው ማለት ነው። ከዚህ ጋር ተያይዞ በመጨረሻ መባል አለበት የሚባል አንድ ነጥብ ካለ እድል እሰጣለሁ ለአንድ ሰው ካላችሁ። ስለዚህ ያላነሳነው ነጥብ የለም ማለት ነው። በእርግጥ ጊዜው በጣም አጭር ነው። ስለዚህ በቻልነው አቅም ነካ እያደረግን ነው ያለፍነው። አድማጮቻችን ከኛ ጋር ስለነበራችሁ በጣም ደስ ብሎናል። በሚቀጥለው ወር ደግሞ ሌሎች ፕሮግራሞቻችንን ከሌላ ርዕሰ ጉዳይ ጋር ሌሎች እንግዶችን ጋብዘን የምንገናኝ ይሆናል። ፕሮግራሙን እየመራው እያስተዋወቅኩኝ ረዴት መሻ አብሬያችሁ ቆይታ አድርጌ ነበረ። አብራችሁን ስለነበራችሁ በጣም ደስ ብሎናል። ሀሳብ አስተያየቶቻችሁን ልትሰጡን ትችላላችሁ፣ እንቀበላለን። ቸር ሰንብቱልን። ኤርቴክ ማንዴስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም